ووصاكم وذلكم وصاكم به لعلكم تتقون لأن الأمر إنما يتم بالاستقامة على أمر الله فالمعرفة وحدها غير كافية والعلم لوحده لا يكفي وكذلك أن يتذكر الإنسان ولا ينسى لا يكفي وإنما لا بد أن يكون على الاستقامة وأن تكون الاستقامة على الدوام وأن يكون الإنسان حيث أمره الله تعالى وأن لا يراه الله تعالى حيث نهاه ذلك في أحواله كلها حتى يلقى الله واعبد ربك حتى يأتيك اليقين أقول ما تسمعون واستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه. يا أيها الذين آمنوا إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله وذروا البيع ذلكم خير لكم إن كنتم تعلمون. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن اهتدى بهداه أما بعد الله سبحانه وتعالى لنفرا يقبال الله نفرا الله مؤمنوች ሆይ አላህን ፍሩ እናንተ ሙስሊሞች ባሮቼ አላህን ፍሩ ሰው ልጆች ሁላችሁም ጌታችሁን አላህን ፍሩ ይላል። ታዲያ አላህ Subhanahu Wa Ta'ala መፍራት ትልቁ ወስያ ትልቁ አደራ ሰው ልጆች ብዙ አደራዎችን ተሸክመናል ሁሉንም አደራዎችን በውስጡ የያዘው አደራ ግን አላህ Subhanahu Wa Ta'ala መፍራት ነው ማለት ነው። አብዱላህ ኢብኑ አባስ ረዲየላሁ ተዓላ ዐንሁ ወአርዳህ ምን ይላሉ? እነዚህ ሶስቱ አያዎች አሉ በቁርአኑም ውስጥ ሙህከም ናቸው ያለፉ ነቢያቶችን አላህ ስልክ ካወረዳቸው መልእክቶች ውስጥ ያልተሰረዙ ጉዳዮችን የያዙ ናቸው አሉ። ሙህከማቱን ፊ ዲንላህ ወሙህከማቱን ፊ ሸርዒሂ ኢላ ቂያም ሰዓ አላህ አንድ ብሎ ሰው ልጆችን ሐላፍትና ከጣለባቸው ጊዜ ጀምሮ እስከ የውመል ቂያማ የማይሰረዙ ህግጋቶችን የያዙ አንቀጾች። ታዲያ አንድ ዓሊም الربيع ይባላሉ አንድ ቀን የሆነ ሰው ከጎናቸው ነው ያለውና ጓደኛቸው ነው አንድ ጥያቄ ሊጠይቅህ አሉት። ከመልእክተኛው ሰለላሁ ዐለይሂ ወሰለም ከረሱል ተጽፎ ማህተማቸው ያልተፈታ ማህተማቸው እንደተመታበት የሳቸውን ደብዳቤ አሁን ብታገኘው ምን ይመስልሃል አሉት። አልተፈታም እሳቸው የጻፉት ደብዳቤ እንደታተመ አልተከፈተ ማህተሙ አልተሰበረም አሉት። በጣም ተገረመና ሰውየው እንዴ ይሄስ ይኖራል አለ። ይሄማ በምንም ነገር ቢገኝ አለ ስል እነዚህን ሶስቱን አንቀጾችን አንብብ አሉት። قل تعالوا أتل ما حرم ربكم عليكم የሚለውን ቅድም የቀራሁትን አያ ምክንያቱም አንድ ቀን ነብያችን ሰለላሁ ዐለይሂ ዐለይሂ ከሷሃቦች ጋር ተቀምጠው ባሉበት መስመር አሰመሩና አንድ ቀጥ ያለ መስመር አሰመሩ። ከዛ በኋላ በጎንና በጎን ደግሞ በዛም ብዙ መስመሮችን አሰመሩ ወደ ጎን የሚሄዱ ማለት ነው። ከዛ በኋላ ይሄን ትመለከታላችሁ ቀጥ ያለውን አሉ። አው ይሄ የአላህ መንገድ ነው አሉ። እኔ ይዤ መጣሁት አላህ አዞኝ ይሄው አድርሻችኋለሁኝ ቀጥ ያለው መስመር ማለት ይሄ ነው አሏቸው። በጎንና በጎን ያሉትን አያችኋቸው? አዎ ይሄ ሁላ ደግሞ እንደዛው ሰው ልጅን የሚወስዱ መንገዶች ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እያንዳንዱ ወደ ጎንና ወደ ጎን የሚወስደው አቅጣጫ የሚያስቱ አሳሳች መንገዶች ከነብዛታቸው ሁላቸውም እዛ እዳራቸው ላይ ቆሞ ና በዝህድ
እና በዚህ ሂድ እያለ የሚጣራ ተጣሪ አለባቸው። አጂብ ሰው በራሱ እንኳን ስቶ ሊሄድበት የሚችል ሆኖ እያለ አረ ግድ የለም አንተ እስክትስት አልጠብቅህም ና በዚህ ላጥፋህ እኔ እያለ ተጣሪ ተቀምጦባቸዋል አሉ። ታዲያ አደራችሁን ቀጥ ያለውን ይዛችሁ ሂዱ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ እቺ የሶስቱን አያዎች የመጨረሻዋን አያ ቀሩ። ወአነ ሃዛ ሲራጢ ሙስተቂመን ፈተቢዑህ፣ ቀጥ ያለው የኔ መንገድ ይሄ ነው ተከተሉት፣ ሌላውን እንዳትከተሉ። ወላ ተተቢዑ ሱቡላ፣ ከሱ ውጭ ያሉ ሌሎች መንገዶችን እንዳትከተሉ። ፈተፈረቀ ቢኩም ዐን ሰቢሊህ፣ ከሱ መንገድ ይዘዋችሁ ይርቃሉና። ፈተፈረቀ ቢኩም ማለት ወደ ሌላ አቅጣጫ ይዘዋችሁ ይሄዳሉ ነው። ይዞ መሄድ ብቻ ሳይሆን ተፈረቀ ቢኩም ዐንሁ ማለት ያርቋችኋል። በጣም ከራቃችሁ በኋላ መመለሱ ራሱ ሊቸግር ይችላል። ወይ ለመመለስ ጊዜው አይበቃም፣ ወይም መመለሱ ራሱ አዳጋች ይሆናል ማለት። ይህን በማለት ወሲያቸውን ዘጉ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ በእነዚህ ሶስት አንቀጾች አላህ ሱብሓነሁ ወተዓላ ምንድነው የሚለን? በላቸው አትሉ ቁል ተዓለው ኑ በላቸው። መልእክተኛው ሰለላሁ ዐለይሂ ወሰለም ቁርአኑን ዲኑን ለመላው የሰው ልጅ የማድረስ ግዴታ ተሰጥቷቸዋል። አንዳች ነገር ሳይቀንሱ ሳይጨምሩ ሳይደብቁ። ያ ኃላፊነትና በኡማቸው ነው የቀረው ከሳቸው በኋላ። ለዛ ሲባል ልክ ነብያችን ሰለላሁ ዐለይሂ ወሰለም እያንዳንዱ አያ ሲወርድ ለሰው ልጆች ቀጥታ እንዳደረሱት ዑለማው ደግሞ ለሁሉም ሰው ልጅ የመልእክተኛውን ሰለላሁ ዐለይሂ ወሰለም አስተምህሮ የማድረስ ግዴታ ይኖርበታል። ኢላ ቂያም ሰዓ እስካሉ ድረስ ማለት ነው። ያው አላህ ዓለሙን ጨርሶት ሰው ብቻውን እስከቀር ድረስ ቁል ተዓለው አትሉ ማ ሐረመ ረቡኩም ዐለይኩም፣ ልንገራችሁ አላህ በእናንተ ላይ ክልክል ያደረገውን ነገር ልንገራችሁ። ክልክል ያደረገው ነገር ውስጥ ያዘዘው ነገር ስለሆነ ክልክል ያደረገው ነገር መነገሩ ተውሂዱ ራሱ ላኢላሃ ኢለላህ ነው። ላ ብሎ ነው የሚጀምረው፣ አታድርግ ብሎ ነው የሚጀምረው። ማ ሐረመ ረቡኩም ዐለይኩም አላ ቱሽሪኩ ቢሂ ሸይአን፣ በሱ ላይ አንዳች ነገር እንዳታጋሩ። ይሄንኛው ቃል አላህን በብቸኝነት ልታመልኩ ከሚለው ቃል ጋር እኩል ዋጋ ነው ያለው። ግን ይሄንኛው ይጠብቃል። አላህን ተገዛ ሲባል ሰውየው አላህን እየተገዛ ሌላም ነገር ሊገዛ ይችላል። አብሮ ሽርክ የሚባለው ነገር በዛ ነው የሚገባውና ወማ ዩእሚኑ አክሰሩሁም ቢላሂ ኢላ ወሁም ሙሽሪኩን ይላል እኮ አላህ። ስለዛ አላ ቱሽሪኩ ቢሂ ሸይአን፣ እሱን እየተገዛችሁ በሱ አንዳች ነገር ላታጋሩ፣ የአላህን ሐቅ ልትወጡ ማለት ነው። የሚፈልገውን ነገር በማድረግና የማይገባውን ነገር በመጠንቀቅ እንዲሁም አባት እናታችሁን ደግሞ በጎ ልትውሉላቸው አለ። ይህ የአላህ የአባትና እናት ሐቅ ከአላህ ሐቅ ቀጥሎ ነው ቁርአኑ ውስጥ ሁልጊዜ የሚመጣው። እሱ ራሱን የቻለ ርዕስ። ለአባት እናት በጎ ልትውሉ፣ ለአባቱና ለእናቱ ቅን የሆነ ሰው ቀጣይ ለሌሎች ሰዎችም ቅን ሰው ይሆናል። ለአባቱና ለእናቱ ያልገራና ጥሩ ያልሆነ ሰው ለማንም ሰው አይበጅም። ስለዛ የአላህን ሐቅ የተወጣ ሰው የሌላውን ሐቅ ለመወጣት ዝግጁ ነው ማለት ነው። ብቃት አለው። ተውሂዱ ከሽርክ መጽዳቱ ጥሩ ለመሆንና ከመጥፎ ለመላቀቅ ብቁ ያደርገዋል ማለት። ካልሆነ ብቁ አይሆንም። ለአባትና ለእናታችሁ ኢሕሳን፣ ከዛ ለዘመድም እያለ ሊቀጥል ማለት ነው። ልጆቻችሁን እንዳትገድሉ አለ። ድህነትን ፈርታችሁ፣ ምክንያቱም አንዱ የሸርዑ መቅሰድ በሸርዑ ሊያሳካቸው እንደ ዓላማ ግብ አድርጎ ካስቀመጣቸው ነገሮች በሰው ልጆች ህይወት ውስጥ ተውሂድ፣ ከዛ ቀጥሎ ዲን ማለት ነው። ዲን መጠበቅ ይሉታል ኡሱልዮች። ከዛ ቀጥሎ ደግሞ ነፍስን መጠበቅ ራሱ ነው ያለው። የተወለደው ነፍስ ተጠብቆ መኖር አለበት፣ ደህንነቱ ተጠብቆ። ሌላም ነፍስ ደግሞ መፈጠር ያለበት አካል እንዲመጣ
በሸርዑ በሚፈቅደው መንገድና ሐላል በሆነው መንገድ መውለድ አለበትና ሰው ልጅ ማለት እናንተንም ልጆቻችሁንም እማበላው እምረዝቀው እማለብሰው እኔ ነኝ አለ። ስለዛ ምን ጥልቅ አርጓችሁ ይሄ ጭራሹኑ ምን አበላለሁ ብሎ አለመውለድ ወይም ደግሞ እንግዲህ ብዙ መልክ ሊኖረው ይችላል ግን እስከምን ይደርስ ነበረ ሰዎች ልጅ ከወለዱ በኋላ ነፍስን እስከ ማጥፋት ልጅን እስከ መግደል ድረስ ይደርሱ ነበር። ዛሬም ይደርሳሉ። እንደውም በከፋ መንገድ ይደርሳሉ። ዛሬም ያው የጃሂልያው እንደ የተቀረፈ ጉዳይ ሆኖ ይወራል እንጂ ያ እስላም ያኔ መልእክተኛው ሰለላሁ ዐለይሂ ወሰለም ሲመጡ የቀረፏቸው ችግሮች ዛሬም ሳይቀረፉ በባሰ እየቀጠሉ ያሉ ብዙ ናቸው። ይሄም ከዛ አንዱ ነው። እርግጥ ታዲያ نحن نرزقكم وإياهم ማለት በእኛ ስለሆነ ሐላፍትና ዋላ የርዝቁ ጉዳይ። ቀጥሎ ولا تقربوا الفواحش ጸያፍ ነገርን ما ظهر منها وما بطن ዝሙትም ይሁን መጥፎ ቃልን መናገርም ይሁን ማንም ይሁን በአካል የሚተገበር ወይም በምላስ የሚነገር ወይም በውስጥ የሚያዝ ማንኛውም ሸር የሆነ ነገር ራቁ አለ። ما ظهر وما بطن ማለት ግልጽ የሚሰራም መጥፎ ነገር እንዳይኖር ደብቃችሁም አትስሩ። ምክንያቱም ግልጽ የሚሰራው ነገር አላህም ዘንድ ያስወቅሳል፣ ሰውም ዘንድ ያስነውራል። በድብቅ የሚሰራው ነገር ደግሞ አላህ ዘንድ የተጠላ እስከሆነ ድረስ ውርደቱ የከፋ እንጂ የቀለለ አይደለም። ምክንያቱም እዚህ ዱንያ ላይ ባይዋረድም ሰውየው على رؤوس الأشهاد قيام ቀን ደግሞ አላህ ስለሚያዋርደው ማለት ነው። ስለዚህ ما ظهر منها وما بطن ነፍስን አትግደሉ አለ። የመጀመሪያው ልጅ እንዳይወለድ አታድርጉ ነው። ይሄንኛው ደግሞ ያለን ነፍስ አታጥፉ ነው። ነፍስን ማጥፋት ከባድ ወንጀል ስለሆነ ማለት ታዲያ ምን አለ ذلكم وصاكم به لعلكم تعقلون እንድታውቁ አላህ ይሄን አደራ ብሏችኋል። የአላህን ሐቅ ጠብቁ፣ የሰዎችን ሐቅ ጠብቁ፣ የማይገቡ ተግባራቶችን እንዳታደርጉ እንድጠቅለል ብናደርገው አሁንም የየቲሞችን ገንዘብ እንዳትቀርቡ አለ። ولا تقربوا مال اليتيم إلا بالتي هي أحسن በጥሩ ካልሆነ ልታበረክቱላቸው ልትጠብቁላቸው ካልሆነ በቀር በዙልም ልትበሉ ልታጠፉባቸው እንዳትቀርቡ ራሳቸው የውሳኔ ደረጃ ደርሰው ንብረታቸው ላይ ራሳቸው እስኪወስኑ ድረስ የማይገባ አይነት ነገር እንዳታደርጉ አለ። ማለት የሰዎች ሐቅ መጠበቅ ያለበት ሰዎች አይ ለምን ስለሚሉ አይደለም። ሰዎች ከራሱ የሚከላከልን ሰው ለምን ተነካ የሚልን ሰው ያው ፈራተባ ይሆናሉ፣ ጋፕ ይላሉ። ቢያንስ የመድፈር አቅማቸው ይቀንሳል ከራሱ የሚከላከል ሲሆን። ደግሞ ከራሱ የማይከላከል አለ። ያንን ከራሱ የማይከላከለውን አካል ራሱ ልክ ከራሱ ከሚከላከለው በበለጠ ኢኒ ኡሐርጁ ሐቅ الضعيفين ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የየቲምንና የሴትን ሐቅ በጣም አክብጃለሁኝ ተጠንቀቁ ብለዋል። አሁን وأوفوا الكيل والميزان بالقسط የምሰፈርም ሆነ የምመዘንን ነገር በትክክል አድርጓል። እንዳታጓድሉ፣ ሚዛን አታጓድሉ፣ ስፍር አታጓድሉ። በመሸጥም በመለወጥም ሆነ በመክፈል በማንኛውም ሐለት ሚዛንን እንዳታዛቡ አለ። وأوفوا الكيل والميزان بالقسط ማለት ዛሂር የምሰፈረውም ነገር ዛሂር የምመዘነውም ነገር እንደዛው ነው። ሌላውንም ነገር ይይዛል። ጥሩ የሆነውን ሰው መጥፎ ማለት፣ መጥፎ የሆነውን ሰው ጥሩ ማለት፣ የሚመሰገንን ነገር ማውገዝ፣ የሚወገዝን ነገር ማመስገን ራሱ ሚዛንን ማዛባት ነው። አይሆንማ በሰው ስሜትና በሰው ፍላጎት አይሆንማ። ዲን ብሎ ማለት ታዛሃል ግዴታውን መሸከም ነው እንጂ አንተ የምትፈልገው ነገር የማትፈልገው ነገር አይሆን። እንዲሁም
ታዲያ ምን ይላል አላህ? ይህን ሁላ እኮ ትእዛዝ ስሰጣችሁ እነዚህን ነገሮች ሲከለክላችሁ የምትችሉትን ነገር ነው አለ። የማትችሉትን ነገር አላዘዘም አላህ። ላ ኑከልፉ ነፍሰን ኢላ ውስዓሃ ያቅሙን ነው ሁሉም ሰው የሚተገብረውና የሚከለከለውን ግን የመከልከል አቅም አለው እያንዳንዱ ሰው። መከልከል የማይችል ሰው የለም። መተግበር ላይ እንደ አቅሙ ይተገብራል። ወቢዐህዲላሂ አውፉ አለ። ለዓለኩም ተዘከሩን ያለው በዚህኛው አያ የመጣው ለዚህ ነው። ለአላህ ቃል ገብታችኋል። አላህን በብቸኝነት ልታመልኩ፣ አላህ ሱብሓነሁ ወተዓላ ያዘዘውን ልታደርጉ፣ የከለከለውን ልትከለከሉ፣ እሱ እንደምፈልጋችሁ ልትሆኑ፣ ራሳችሁን ኢስላህ ልታደርጉ፣ መጥፎ ባህሪያችሁን መጥፎ ተግባራችሁን ቀርፋችሁ ጥሩ ልትሆኑ ቃል ገብታችኋል። ወቢዐህዲላሂ አውፉ ለአላህ ቃል የገባችሁትን ነገር ሙሉ። ያ ነገር እንዲህ አደርጋለሁ ብሎ ቃል የተገባ ሊሆን ይችላል። እንዲህ አላደርግም ብሎ ቃል የተገባ ሊሆን ይችላል። ወይም አጠቃላይ ያለብን ኃላፊነትና ሙሉ አህድ ሙሉ ሸርዑ የጣለብን ኃላፊነትና አህድ ወቢዐህዲላሂ አውፉ። ታዲያ ዛሊኩም ወሷኩም ቢሂ ለዓለኩም ተዘከሩን እንድታስታውሱ አለ። ሰው ልጅ ረሽ ስለሆነ ሁሌ አስታውሱ። ሁሌ ከአላህ ስብሓንሁ ወተዓላ አትራቁ። ሁሌ የአላህ ስብሓንሁ ወተዓላ ትእዛዛት የአላህ ሸርዕ ከዓይናችሁ ላይ ልብ እንዳይል። ታዲያ ሰው አውቆም አስታውሶም ያጠፋል። ስለሆነ መጨረሻው ላይ ደግሞ ለዓለኩም ተተቁን የሚለው መጣ ማለት ነው። ወአነ ሃዛ ሲራጢ ሙስተቂመን በላቸው ልንገራችሁ፣ ይሄ አሁን የተነገራችሁ ነገር ቀጥ ያለው የአላህ መንገድ ነው። ከሱ ውጭ ሌላ መንገድ የለም። እሱ ደግሞ ወደ የትም አቅጣጫ ብሄድ ትቶት ሰውየው መንገዱ በራሱ ቀጥ ያለ ነው እንጂ ሰውየውን አይ አትድም ብሎ የሚከለክል አጥር የለውም። አጥሩ በሰውየው ውስጥ ያለው ነገር ነው እንጂ መንገዱን እንዳትስት ከልካዩ አጥር በውስጥህ የተቀመጠው ነገር ነው እንጂ በራሱ በዛቲሂ አጥር የለውም። ከመንገዱ እንዳትወጣ የሚከለክልህ አጥር ራስህ ነህ ማለት ነው። አንተ ነህ ራስህ አጥር ሆነህ ራስህን የምትከላከለው ማለት ነው። ፈተቢዑ ይሄን መንገድ ቀጥ ብላችሁ ተከተሉት እስከ መጨረሻው ድረስ። ወላ ተተቢዑ ሱቡላ ሌሎች መንገዶችን ተጠንቀቁ። ቅድም እንዳልኳችሁ ደግሞ በሐዲሱ እንደተገለጸው ተጣሪም አለበት ደግሞ ያንኛው መንገድ። ተጣሪ መኖሩ ብቻ ሳይሆን ገርም ነው። ገር መሆኑ ብቻም ሳይሆን ጣፋጭም ነው፣ ያብረቀርቃልም፣ ያምራልም፣ ወኢላ አኺሪ ያስደስታልም። ለዛ ሲባል መሽሁር በሆነው ሐዲስ ጀነት በነፍስ በማትፈልገው ነገር የታጠረች፣ ጀሃነም ደግሞ ነፍስ በምትፈልገው ነገር የታጠረ ነው የተባለው ለዚህ። ታዲያ መጨረሻ ላይ ዛሊኩም ወሷኩም ቢሂ ለዓለኩም ተተቁን ይላል። ለዓለኩም ተተቁን ማለቱ ያው ሁሌ ቀጥ ብላችሁ አላህን እንደፈራችሁ እንድትቀጥሉ ማለት እስከ ፍጻሜ ድረስ እስከ ፍጻሜ ድረስ። መንገዱ በራሱ ያው መጨረሻ አለው። የመንገዱ መጨረሻ ግን የሰውየው መንገዱ ላይ መሞት ነው። ስለዛ ቁርአኑ ወላ ተሞቱነ ኢላ ወአንቱም ሙስሊሙን ይላል። ሞት መምጣቱ አይቀርም። ስመጣ ግን እናንተ መንገዱ ላይ እየሄዳችሁ ነው መምጣት ያለበት። ከመንገዱ ዞር ዞር ማለት አይፈቀድም ለቅጽበትም ቢሆን። ምክንያቱም ሰውየው ከመንገዱ በወጣበት ሰዓት ላይ የሆነ ነገር ቢመጣ ሞት ቢመጣ በጣም ችግር ነው። በዛው ደግሞ ጣፍጦት ዘንግቶ ሲሄድ ከመንገዱ ከራቀ መመለሻው የማይከጀል ይሆንና ክሳራ ይሆናል ማለት ነው። ለዛ ሲባል ነቢያችን ሰለዋቱላሂ ወሰላሙሁ ዐለይህ ወንጀል መስራትን በጣም ሲያስጠነቅቁ አንድ ሰው ሐዲሱን አጠር አድርጌ ማዕናውን ሊገራችሁ። አንድ ሰው ለምሳሌ ዝሙት የሚሰራ ሰው ዝሙትን አይሰራም፣ ኢማን ቀልቡ ውስጥ ኑሮ ኢማንን አይሰራም አሉ። ያንን ወንጀል የሚሰርቅም ሰው እንደዛው። ማንኛውንም ወንጀል የሚሰራ ሰው ኢማኑ ከልቡ ውስጥ ወጥቶ ነው እንጂ የሚተገብረው ያንን ወንጀል ኢማኑ ውስጡ ላይ ተቀምጦ ባለበት አይተገብርም አሉ። ይሄ ሙተፈቅ ዐለይሂ ሐዲስ ነው፣ ሷሂህ ሐዲስ ነው። በየቀኑ ስንት ወንጀል ስንሰራ እንደምንውል እናስተውልና እስኪ
አንዳንድ ጊዜ እኮ ይሄ እኮ ከሆነ ሙሉ ቀኑን ወንጀል ስንሰራ ስለዋልን ኢማኑ ውስጣችን አልዋለም ማለት። ያ አላህ አስባችሁታል አደጋው? ሰውየው ከጧት ጀምሮ እስከ ማታ በተለያዩ ሰዓታት ብዙም ባልተራራቀ ሰዓትም ሊሆን ይችላል ወንጀል ሲሰራ፣ ወንጀል ሲናገር፣ ወንጀል ሲተገብር፣ ወንጀል ሲያስብ፣ ማይሆን ነገር ሲያደርግ ሲቆይ ሰው ስማጥፋት ሊሆን ይችላል፣ ሰው ስማንሳት ሊሆን ይችላል፣ በሰው ላይ መጥፎ ነገር ማሰብ ሊሆን ይችላል ወይ ለአኺሪ ማንኛውም ወንጀል ያኔ ኢማኑ ወጥቶ ከጭንቅላቱ በላይ ነው የሚሆነው ተብሏል። የአላህ ረሕመት ሆኖ ነው። ይሄም ከፈለገ አላህ ይመልስለታል፣ ከፈለገ አይመልስለትም የሚልም አለ። ሱብሃንአላህ። ስለዛ ጥንቃቄ ይፈልጋል። መንገዱን ቀጥ ብለን መጓዝ ያስፈልጋል። ከመንገዱ ወደ ቀኝና ወደ ግራ ወይም ምን ግራ ነው ሁሉም ወደ ግራ የሚወስዱ መንገዶችን መጠንቀቅ ያስፈልጋል ማለት ነው። አላህ ሱብሓነሁ ወተዓላ አደራ ያለንን ነገር ይጠይቀናል። ስንተገብር በመንገዱ ላይ ስንገኝ ትልቅ ደረጃ እንደርሳለን። ከመንገዱ ግን ያው ኃላፊነታችንን ካልተወጣን አደጋው የከፋ ይሆናል። አላህ ሱብሓነሁ ወተዓላ ቀጥ ያለው መንገድ ላይ ከሚሄዱት አላህ ያድርገን። ከመንገዱ ከሚስቱ ሰዎች አላህ ያድርገን። መንገዱን ከመሳት አላህ ይጠብቀን። በሐዋም ሆነ በሸህዋም ሆነ በሌላ መንገዱን ከሚጠፉ ሰዎች አላህ ያድርገን። አላህ ይጠብቀን። አላህ ሱብሓነሁ ወተዓላ ኸይር ስራቸው ሚዛናቸውን ከሚደፉ ሰዎች አላህ ያድርገን። هذا وصلوا وسلموا على من أمرتم بالصلاة والسلام عليه إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على محمد وعلى آل محمد وأزواجه وذرياته كما صليت وباركت على آل إبراهيم في العالمين إنك حميد مجيد وارض اللهم عن أبي بكر وعمر وعثمان وعلي وعن الصحابة أجمعين وعنا معهم برحمتك يا أرحم الراحمين اللهم أعز الإسلام والمسلمين اللهم انصر الإسلام والمسلمين اللهم انصرنا وانصر ديننا يا رب العالمين اللهم إنا نسألك الهدى والتقى والعفاف والغنى برحمتك يا أرحم الراحمين اللهم انصر المستضعفين في كل مكان اللهم انصر المستضعفين في كل مكان اللهم انصر المستضعفين في كل مكان يا رب العالمين اللهم إنا نسألك الهدى والتقى والعفاف والغنى برحمتك يا أرحم الراحمين اللهم أصلح لنا شؤوننا كلها ولا تكلنا إلى أنفسنا طرفة عين يا رب العالمين اللهم ألف بين قلوبنا وأصلح ذات بيننا واجمع كلمتنا على الحق يا رب العالمين اللهم اهدنا بهدايتك يا رب العالمين واجعلنا هداة مهديين يا رب العالمين اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا رب العالمين ونسألك الاستقامة على الرشد يا أرحم الراحمين اللهم سددنا برحمتك يا أرحم الراحمين ووفقنا لما تحب وترضى في القول والعمل ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات يا رب العالمين اللهم اجعل هذا البلد آمنا رخاء سخاء مطمئنا وسائر بلاد المسلمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي